ብዙ ጊዜ የምንሰማቸው ነገሮች አሉ። አብዛኞቹ የገጠር አብያተ ክርስቲያናት ደጆቻቸው ተዘግተዋል፣ ቅዳሾች የሉም። በጣም ወደ ኋላ መለስከኝና ብዙ ነገሮችን እንዳስታውስ አደረከኝ። አንዱ የደነቀኝ ነገር በብፁዕነቶ ሀገረ ስብከት ስር ያሉን ሁሉንም አድባራትና ገዳማት አግኝተው ደርሰዋል። ሌላ ቤተ መቅደስ ካህናት ያሉበት ቦታ ስንሄድ ቤተ መቅደሱ ተከፍቶ ነው መገባው። እዚህኛው ቤተ መቅደስ ምዕመናን ቁልፍ ይዘዋል። ሀገረ ስብከቶ ሲደርሱ ምንድነው የተመለከቱት? የታለ ካህኑ ስል ካህን የለም አሉኝ። ያሳዝናል፣ በጣም ያሳዝናል። ዲያቆን እሳ የታል ስል ዲያቆንም የለንም አሉ። እና ታዲያ ማን ከፈተው መቅደስ? በጎ አድራጎት ክፍል የሚባለው ቦታ ላይ የሚሰየሙ የሚቀመጡ ሰዎች ይኖራሉ፣ ግን ስራው በተግባር ሲታይ አይሰራም። ምዕመናን በቁማቸው ያገለግላሉ፣ ግን ሲያረጁ ደግሞ የሚያገለግላቸው ከሌለ ቤተክርስቲያን መድረስ አለባት ማለት ነው። በቅርብ ጊዜ ይመስለኛል በማህበራዊ ሚዲያ ሲመላለሱ በነበሩ 2 አጫጭር ቪዲዮዎች ጉዳይ ለጠይቆት ነው። ወደ 18 የሚሆኑ አባወራዎች ሳይገኙም ቀርተዋል። ኒውዚላንድ የነበሩት አገልግሎትና ቆይታ ምን ይመስላል ብፁዕ አባታችን? ልክ እኔም ተነስቼ ያንን መጎተት ሲጀምር ሁሉም መጡ ማለት ነው። ብፁዕ አባታችን ብዙ ጊዜ የቅዱስ ጳውሎስ መልእክትን አነባለሁ እና መልእክቶቹ በጣም ነው የምወዳቸው። ልጆቹን የሚያነጽበት፣ በሃይማኖት የሚያጸናበት መንገድ፣ ከስንፍናቸው ደግሞ እንዲወጡ የሚያደርግበት መንገድ በስዕል መልክ ውስጥ ላይ የተሳለ ነው ማስበው። የእውነት ወደ ቡርጃ አካባቢ ሲሄድ አስታውሳለሁኝ የኔን መኪና ጎማ የሚተባበሱ ምዕመናን ገጥመውኛል። ከዛ ለየት ያለ ወይም ደግሞ የሰፋ ዓላማ ይኖረው ይሆን? የጌዲዮ የሜርጋ ጨፌ ቡና እንደሚባለው እንዲሁ ደግሞ የጌዲዮ ማር ተብሎ ደግሞ እንዲወጣ እናደርጋለን የሚል እቅድ አለን።